በኢቢኤስ ቴሌቪዥን ውስጥ በጋዜጠኝነትና በፕሮግራም አዘጋጅና አቅራቢነት እያገለገለ የሚገኘው ጌታሁን አሰፋ በዚህ በለቀቀው ቪዲዮ ምክንያት በርካቶች ከፍተኛ ጭንቀት ውስጥ ገብተዋል። ይሄንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። በዚህ ቪዲዮ ምክንያት በጣም በርካታ ሰዎች ጌች ምን ሆነህ ነው ምንድነው ያጋጠመህ እያሉ ጥያቄዎችን እያቀረቡለት ይገኛሉ። ጌች ምንድነው ያጋጠመው ምንድነው የተፈጠረው ይህ አፍንጫው ላይ ያደረገው የመተንፈሻ ኦክሲጅንስ ምንድነው ለምን ይሆን የሚለውን ዝርዝሩ መረጃ እንነግራችኋለን። ተወዳጁና ዕውቁ እንዲሁም አንጋፋው ድምጻዊ ኤፍሬም ታምሩ በቅርቡ በአዲስ ሰርፕራይዝ ሊመጣ መሆኑ እየተነገረ ነው። ጭምጭምታዎች እየተሰሙ ነው። ሰርፕራይዙ ምንድነው ብለን እናነሳለን። ከዚህ በተጨማሪ ግን ስለ ኤፍሬም ታምሩ ካነሳን አይቀር የኤፍሬምን ሙዚቃ እየሰማ ህይወቱ ስላለፈው ሰው እንነጋገራለን። ይህ ብቻ አይደለም። በኤፍሬም ጉዳይ እጅግ አስገራሚና ያልተጠበቁ ታሪኮችን እኔ በግሌ በጣም የተገረምኩባቸው የተደነቅኩባቸውን አንዳንድ ነጥቦችን እናነሳቸዋለን። እነዚህንና ሌሎች ጉዳዮችን ይዘናል። እንደምን አላችሁልን? የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እጅግ አድርገን ነው የምናመሰግነው። እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን እየዳሰሰ ያቀርባል። ዛሬም ሰሞንኛ አነጋጋሪ የተባሉትን ጉዳዮችና ክስተቶች ይዘናል። ጌታቸው በላይ ደግሞ የመሰናዱ አዘጋጅና አቅራቢ ሆኜ አብሬያችሁ ቆይታ አደርጋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉን። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮውን ደግሞ ላይክ አድርጋችሁ ጀምሮ ከማስታወቂያው በኋላ ዝግጅቱ ይቀጥላል። አዲስ አበባ ውስጥ ቤትም ሆነ ሱቅ ሲገዛ አብዛኛው ሰው የሚሰራው ትልቁ ስህተት ምንድነው? ብዙዎች ትኩረት የሚያደርጉት በካሬ ስፋት ላይ ብቻ ነው። ነገር ግን ስፋት ብቻውን ምቾት አይሆንም። በዲፕሎማቶች መናኸሪያ አፍሪካ ህብረት አጠገብ ለኑሮም ሆነ ለንግዶ ተመራጭ የሆነ አዲስ ሳይት ይዘንላችሁ መተናል። የመኪና ማቆሚያ ያስጨንቆታል ወይስ የውሃና የመብራት መቆራረጥ ስራዬን ያስተጓጉላል ብለው ሰግተዋል? እኛ እነዚህን ችግሮች ቀድመን ፈተናል። ይፍጠኑ። ሱቆችን በ200 ሺህ ብር ቅድመ ክፍያ እንዲሁም በ2 ሚሊዮን ብር ጠቅላላ ክፍያ የራሱ ያድርጉ። እንዲሁም ለአጭር ጊዜ በሚቆይ የ7% ልዩ ቅናሽ ባለ 2 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ የቤት ባለቤት ይሆኑ። እነዚህን ሁሉ በ2 ዓመታት ብቻ አጠናቀን እናስረክቦታለን። ለዚህ ደግሞ ከዚህ በፊት በቃላችን መሰረት ያስረክብናቸው ሳይቶቻችን ምስክሮች ናቸው። ሪያሊቲ ሪል ስቴት ጎጃም አካባቢ ተወልደው ካደጉና ከወጡ ዕውቅ ሰዎች መካከል አንደኛ የሆነው ኤፍሬም ታምሩ በዚያ ዘመን በየሰርግ ቤቱ በየመንደሩ ጨዋታና ድምቀት ባለበት ሁሉ ኤፍሬም አይለይም ነበር። የሚያምረውን ድምጹን እጅግ ባስገራሚ ሁኔታ የተቀለጸውን ተፈጥሯዊ ጉሮሮን ተጠቅሞ ባህላዊ ዜማዎችን እያዜመ ይጫወትላቸው ነበር ለመንደሩ ሰዎች። የዝነኛው ድምጻዊ የአያሌው መስፍን ጥቁር አንበሳ ባንድ ወጣትና አዳዲስ የሆኑ ድምጻውያንን እያወዳደረ እየመለመለ በባንዱ ስር ለማድረግ በየሀገራቱ ወይም ደግሞ በኢትዮጵያ ክፍሎች በሚዞርበት ጊዜ መዳረሻውን ያደረገው ያኔ ደብረ ማርቆስ ከተማ ነበር። ይህንን የሰማው ኤፍሬም ከተወለደባት ስፍራ ተነስቶ ወደ ደብረ ማርቆስ አቀናና ዝግጅቱን አቀረበ፣ የተዘጋጀበትን ሙዚቃ። ከዚያም የጥቁር አንበሳ ባንድ አባላትና ድምጻዊ አያሌው መስፍን ተመለከቱት። የድምጹ ተፈጥሮ በጣም ደስ ይላል፣ ለዛውና ከለሩም ያምራል። ነገር ግን በአፍንጫው የምትመጣ ድምጽ ስላለች እንተው በማለት ሐሳባቸውን ያቀርባሉ ዳኞቹ። አያሌው ግን ግዴላችሁም ይህን ልጅ እንውሰደውና እኛ እናሳድገዋለን የሚል ሐሳቡን አቀረበላቸው። እንዳሉትም ይዘውት መጡ። ትልቅ እድል ማግኘት ጀመረ። ወደ አልበም ስራ ከመምጣቱ በፊት ገና ልጅ ነኝ ጋሜ የተሰኘውን ሙዚቃ አያሌው ሰጠው። ከዚያ ጊዜ ጀምሮ ኤፍሬም ታዋቂ መሆን ጀመረ። በነበረው ጉብዝናና ትጋትም ከዕለት ወደ ዕለት ራሱን እያሻሻለ ለዚህ ደረጃ መብቃት ችሏል በማለት አያሌው መስፍን ስለ ኤፍሬም በተጠየቀበት ጊዜ ይናገራል። ድምጻዊ አያሌው መስፍን ከአሜሪካ ወደ ኢትዮጵያ በመጣበት ጊዜና በተወለደባት በወልዲያ ከተማ በሄደ ጊዜ ስፍራው ላይ ነበርኩና ለአያሌው ከዋናው የከተማ አደባባይ ወደ ሃይ ስኩል ወደ መድኃኔዓለም ሰፈር ወይም ደግሞ እሱ ወዳደገበት መንደር የሚወስድ መንገድ ላይ አያሌው መስፍን ጎዳና በማለት ተሰይሞለት ነበርና በዚያ ሰበብ ተገናኝተን ስንጫወት ኤፍሬምን እኔ እድሉን ብሰጠው እንኳን ነገር ግን የራሱ ጥረትና የራሱ ጉብዝና ነው ለዚህ ደረጃ ያበቃው በማለት ሲናገር ተሰምቶ ነበር። ኤፍሬምና እኔ የተገናኘነው ደብረ ማርቆስ ነው። ወደ ሙዚቃው ዓለም ለመግባት ይፈልግ ነበር።
ደብዳቤ ጽፎ ይዞ መጣ። አጋጣሚ መጀመሪያ ያገኘው ባንድ ሊደሩን ነበረ። ባንድ ሊደሩ አልፈለገውም። እኔ ግን ድምፁን ይሰማ ነበር ሲፈትነው። ይሄ ጎልደን ቮይስ የሚባል ይሄ ወፍራም ድምፅ ያላቸው ዘፋኝ ነው፣ እኔ እፈልገዋለሁ፣ አንተ ምንም አይመለከትም። ይዤ መምጣቴ ብቻ ዋጋ የለውም። መጣ፣ ራሱን ፈጠረ። እኔ የመጀመሪያውን ስራዎች ገና ልጅ ነኝ ጋሜ የሚለውንና ተጠራጠርሽ እንደ የሚለውን ሙዚቃዊ ሰራሁለት። በእውነት ኤፍሬም ጎበዝ ነው። ራሱን ሆኖ ራሱን መስሎ ብዙ ጊዜ ዘፋኞች የሚጠፉት ራሳቸውን ስለማይመስሉ ነው፣ ራሳቸውን ስለማይሆኑ ነው። ራሱን ሆኖ ራሱን መስሎ ተነሳ፣ ራሱን ሰው አደረገ፣ ለጥሩ ደረጃ ደረሰ። እኔ ባመጣውም የሱ ጥረትና የሱ ድካም ነው ለዚህ ሊያበቃው የቻለውና ደስተኛ ነኝ። ከዚያም የተለያዩ ሙዚቃ አልበሞችን ማውጣት ጀመረ። በየመድረኩ በየምሽት ክበቡ ኤፍሬም ተወዳጅ ሰው ሆነ። እንደምታውቁት ሙዚቃዎቹና አዝያዚያሙ እንዲሁም አዘፋፈኑ በጣም ልዩ ከመሆኑ የተነሳ በርካታ አድናቂዎች ወዳጆችም አሉት። የቀድሞው የሙዚቃ ባለሙያና የሙዚቃ አቀናባሪ ኤልያስ መልካ ወደ ሙዚቃው እንድሳብ ካደረጉኝ ሰዎች መካከል የኤፍሬም ታምሩ ብቃትና የአዝያዚያም ስልት ዋነኛው ነው በማለት ሲመሰክር ነበር። የኤፍሬም አዝያዚያም እውነትም ልዩ ነው ይባልለታል። በተለያዩ ሙዚቃ ባለሙያዎች እንደሚመሰከርለት አንድ ሰሞን ታዋቂው ገጣሚ ይልማ ገብረአብ ደግሞ ኢንተርቪው ላይ ሲናገር ለብዙ ዘፋኞች ግጥም ሰጥቻለሁ፣ በአዘፋፈን እከሌ ይበልጣል ማለት ቢከብደኝም የምር ግን ስሜቴን ስናገር ኤፍሬም ታምሩ ከጎኔ ቁጭ ብሎ እያንጎራጎረ እየሰማሁት ከሆነ የሞተችው እናቴ ተነስታ ይልማ ብላ ብትጣራ እንኳን አልሰማትም በጭራሽ፣ ወይም ደግሞ አቤት ልላት አልችልም፣ በጣም ስለምመሰጥ በድምጹ በማለት ሲመሰክር ተደምጦ ነበር ታዋቂው ገጣሚ ይልማ ገብረአብ። ይልማ በሌላ ቃለ መጠይቅ ወይም ኢንተርቪው ላይ ደግሞ ስለ ኤፍሬም ታምሩ ሲመሰክር አንድ የኤፍሬም ታምሩ አድናቂ ወዳጅ የሆነ ግለሰብ ይታመምና ወደ ሕክምና ቦታ ያቀናል። ከዚያ ሆስፒታል ገብቶ በጣም ህመሙ የጠና ስለነበር ከፍተኛ የጽኑ ህሙማን ክፍል ውስጥ ነበር የገባው። በወቅቱ ታዲያ ለዶክተሮቹ፣ ለሐኪሞቹ እንዲሁም ደግሞ ለቤተሰቦቹ አንድ ጥያቄ ያቀርባል። የኤፍሬም ታምሩ ሙዚቃ ክፈቱልኝ ብሎ ይጠይቃቸዋል። በጣም በሚያስገርም ሁኔታ የኤፍሬም ሙዚቃ ተከፈተለት። እሱም ምስጥ ብሎ የኤፍሬምን ስራ እያደመጠ ህይወቱ አለፈ በማለት ሲመሰክርለት ተደምጧል። በጣም ያስገርማል አይደለ? በነገራችን ላይ እንዲህ አይነቱን ታሪክ በኤፍሬም ብቻ አይደለም የምናውቀው። ልክ እንደዚሁ የአስቴር አወቀ አድናቂ ታመመና ሆስፒታል ገብቶ ሙዚቃዋን እንዲከፍቱለት ጥያቄ አቅርቦ ልክ እንደ ኦክሲጅን ሲኮመኩመው እንደቆየና እንደሰነበተ እንዲሁ በተለያየ መንገድ ስንሰማ የምናውቀው ታሪክ ነው። ያው እኛ ሀገር ላይ ባሉ ሃይማኖቶች በክርስትናው ይሁን በእስልምናው ዘርፍ ሙዚቃን በእንደዚህ አይነት መንገድ በዚህ ደረጃ ወደ አእምሯችን ወደ ውስጣችን ልናስገባው የሚገባ ነገር እንዳልሆነ ይመከራል፣ ወይም ደግሞ በህጉ የተቀመጠ ነገር ሊሆን ይችላል። ነገር ግን አንዳንድ አድናቂዎችና የሙዚቃ ወዳጆች እስከዚህ ድረስ የሚሄዱ ሰዎች እንደሆኑ እናስተውላለን። ስለ ኤፍሬም አንዳንድ መረጃዎችን ሳገላብጥ በጣም ያስገረመኝና የደነቀኝ ነገር ደግሞ ከኤፍሬም ታምሩ ሙዚቃዎች ጀርባ አበበ መለሰ ብዙ ጊዜ ይኖራል እና አበበ እንደምታውቁት የኤፍሬምንና የሌሎችም ታዋቂ ኢትዮጵያውያን ድምፃውያንን ሙዚቃቸውን በመስራት ይታወቃልና ከነሱ ሙዚቃ ጀርባም ዋነኛ የሚባል ባለሙያ ነው። ከዚያ አበበ ኩላሊቶቹ ፌል አድርገው ወደ ሕክምና ይገባል። ከዚያም ኩላሊት የሚሰጠው ሰው ያስፈልግ ነበር በወቅቱ። ከዚያ አንድ የኤፍሬም ታምሩ አድናቂ ወይም ወዳጅ ይህንን መረጃ ይሰማል። ምንድነው እዚህ በሳልና በጣም ከሚመስጡ የኤፍሬም ታምሩ ዜማዎች ጀርባ አበበ መለሰ አለ። ስለዚህ ይህንን ሰው ላግዘው ፈልጋለሁ ለኤፍሬም ስል ወይም ደግሞ የኤፍሬምን የሚያማምሩ ስራዎችን ስላቀረበልን እኔ ኩላሊቴን እሰጣለሁ በማለት ኩላሊቱን እንደሰጠ ነው መረጃዎች የሚጠቁሙት። በጣም ይገርማል አይደለ? ለአድናቆት ይሄን ያክል ደረጃ የሚሄዱ ሰዎች አሉ። ደግሞ በጣም የሚገርመው ነገር በቀጥታ ለኤፍሬም ለራሱ ቢሆን እሺ መልካም ነው ትላላችሁ፣ ግን ለኤፍሬም ስራዎች መሳካት ወይም ደግሞ ለኤፍሬም ስራዎች ማማር እንዲህ አይነት ሰዎች አሉ፣ ለነዚህ ሰዎች ደግሞ እኔ ልደርስ ይገባል በማለት እንዲህ አይነት አስተሳሰብ ውስጥ የሚገቡ አካላቸውን ቆርጠው የሚሰጡ ሰዎች መኖራቸው በጣም ለኔ አስገራሚ ታሪክ ነው። በሼፉና በሌሎች አማርኛ ፊልሞች ላይ በትወና የምናውቀው ባቡጂ በሚል ቅጽል ስሙ የሚታወቀው የቀድሞው ተዋናይ ነፍሱን ይማረውና የኤፍሬም ታምሩ ቀንደኛ አድናቂ እንዲሁም ወዳጅ እንደነበር መረጃዎች ይጠቁማሉ። ታዲያ በተለያዩ ቃለ መጠይቆች ላይ በጣም የምወደው አንድ ዘፈን አለ። ከኤፍሬም ምረጥ ብትሉኝ ቢልልኝ የተሰኘውን ዜማ እመርጠዋለሁ በማለት ይናገራል። እነዚህን አሁን የነገርኳችሁን መረጃዎች ያጠናቀረልን ጃህ ኤምሲ ይቀጥልና
በዚሁ አጋጣሚ ኤፍሬም ታምሩ አዲስ አልበም ይለቃል የሚል መረጃዎችን እየሰማን በጉጉት እየጠበቀን እንገኛለን። ይህን የምንጠብቀው ደግሞ ብዙ ሰዎች ነን በማለት ነው ጃክ በመረጃ ያስረዳል። ብቻ ኤፍሬም ለሙዚቃ ክብሯ ነው፣ ሙዚቃም ለክብሯ ኤፍሬም ያስፈልጋታል ላለሁ በማለት ይናገራል። ሙዚቃ እስከነሙሉ ክብሯ ኤፍሬም አልበሞች ላይ ትገኛለችና ሁሉንም ማድመጥ ትችላላችሁ ማለት ይጋብዛል። በመግቢያችን ላይ ኤፍሬም ታምሩ በቅርቡ በልዩ ሰርፕራይዝ ይገለጣል ብዬ ነገርኳችሁ። እንግዲህ ነው በአዲስ አልበም ይመጣል የሚሉ ጭምጭምታዎች በተለያየ መንገድ እየተሰሙ ነው። የኤፍሬም ታምሩ ወዳጆች፣ አድናቂዎች በጣም በጉጉት የሚጠብቁት ዜና መሆኑን ብዙዎቻችን እናውቃለንና እንደ መረጃ እንንገራችሁ። ደግሞም ከኤፍሬም ታምሩ ጋር በተገናኘ የሚነሱ አስገራሚ የተባሉ ታሪኮችንም በተወሰነ መንገድ ዳሰስ አድርገናል። በእርግጥ ስለ ኤፍሬም የሚነገሩና የኤፍሬም ታምሩ አድናቂዎች የሚያደርጓቸው ነገሮች ከዚህም አለፍ ያሉ በርካታ ታሪኮችን እንዳደረጉ ይነገራልና በተወሰነ መንገድ ግን እነዚህን ይመስላሉ። አስከትለን የኢቢኤስ ቴሌቪዥን ፕሮግራም አዘጋጅና አቅራቢውን ጌታሁን አሰፋን የተመለከተውን አዲስ መረጃ እንነግራችኋለን። ጌታሁን አሰፋ ጌች በኢቢኤስ ቴሌቪዥን መዝናኛ ፕሮግራሞች ላይ በማዘጋጀት እንዲሁም በማቅረብ ነው የምናውቀው። በተለይ ደግሞ 2030 የተባለው ፕሮግራም ላይ በዋናነት ፕሮግራሙን በመምራት እንዲሁም ደግሞ በማዘጋጀት የተለያዩ እንግዶችን ፊት ለፊት በማቅረብና ደስ የሚሉ ጣፋጭ የሚባሉ ቃለ መጠይቆችን በማድረግ ነው የምናውቀው። 2030 እያያችሁ ነው የምትገኙት። ጌች በጣም ረጋ ያለ ነው። የሚያቀርባቸው ጥያቄዎችን በሰል ያሉ ናቸው። ከዚያ ውጪ ለመዝናኛ የሚሆን ደስ የሚል ፈገግታና እርጋታ ያለው ወጣት ነው። እኔ በግሌ በጣም ከመወዳቸው የፕሮግራም አቅራቢዎች መካከል ነው ጌች። ታዲያላችሁ በኮሙኒኬሽን እና በጋዜጠኝነት ትምህርት ያለፈ ሳይንሱንም ተግባራዊ የሆነውንም የጋዜጠኝነት ሙያ በሚገባ ተግባራዊ ካደረጉ የሀገራችን የሚዲያ ሰዎች መካከል የምንመድበው ነው። በተለያዩ ቪዲዮዎች ላይ እንደምንመለከተው ጌች የሐረር ልጅ ነው። ከዚህ በፊት አንድ ቪዲዮ አጋርቶን ነበር። ከአዲስ አበባ ተነስቶ እናቱን ሰርፕራይዝ ለማድረግና እሳቸው ሳያውቁ ቤታቸው በመገኘት ሊያስደስታቸው የሞከረበትን መንገድ አይተን ነበር። እናም የፍቅር የሰላምና የታሪክ ሀገር ተብላ በምትታወቀው ሐረር ከተማ ውስጥ ያደገ መሆኑን በተለያየ መንገድ መገንዘብ እንችላለን። ከጌች በፊት እንግዲህ አርቲስት አለማየሁ ታደሰ፣ ሰይፉ ፋንታሁን፣ ሃይማኖት ግርማና ሌሎችም በጣም ታዋቂ የሚባሉ አርቲስቶችና የሚዲያ ሰዎች ከፈለቁባት ሐረር ከተማ ነው ያደገው። ስለዚህ ሐረር ካፈለቀቻቸው ታዋቂ ሰዎች መካከል ከወጣቶቹ ደግሞ እነጌች ተተክተዋል ማለት ነው። ታዲያላችሁ በትናንትናው ዕለት አንድ ቪዲዮ ጌች በማህበራዊ ሚዲያ ላይ ያጋራል። በቲክቶክ ገጹ ከ150 ሺህ በላይ ተከታዮች አሉት። በዚህ የቲክቶክ ገጹ ላይ እንግዲህ የየቀኑ ውሎውን የሚያደርጋቸውን የዕለት ተዕለት ተግባራቶቹን ባጫጭር ቪዲዮዎች እያጋራን እንመለከታለን። ታዲያ ሰሞኑንም ወደ ቻይና ሀገር ላቀና ነው ልሄድ ነው በማለት ቪዲዮ ሰርቶ ነበረ። በዚያም እንግዲህ ዓለም አቀፍ ኮንፈረንስ ላይ ለመሳተፍና ኢትዮጵያን ወክሎ የተለያዩ አበርክቶችን ለማድረግ ለራሱ ደግሞ አንዳንድ መልካም የሚባሉ ዕውቀቶችንም ለመሸመት ጭምር ነው ያቀናው ወደ ቻይና። ታዲያ ቻይና ከሄደ በኋላ ነው እንግዲህ በትናንትናው ዕለት የለቀቀው ቪዲዮ አነጋጋሪ ሆኖ። እስኪ ቪዲዮ መጀመሪያ እንመልከተው። ይህንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። በእውነት የምንጠቀመው ነገር ምን ያህል ውድ እንደሆነ የሚገባል ስናጣው ነው። እና እኔ ከዚህ በፊት ሃና የምትባል ወጣት በኦክሲጅን የምትጠቀም የማናገር እድል ገጥሞኝ ነበርና ወቅቱ በጣም ተደንቄባት ነበር። ጠንካራ ነች ብዬ አሁን እኔ ገጥሞኝ ሳየው ጠንካራ ነች ያልኩበት ሌቭል በጣም ዝቅተኛ ነው። ከዛ በላይ ጠንካራ ነች እና እግዚአብሔር ፈጽሞ ይማራችሁ። አምኖሰኝ አካባቢው ሀገሩ መጥፎ ነው እያልኩ አይደለም። በዚህ ዌዘር ራሱ በጣም የሚገርም እድገት ነው ያለው ቲቤት። ነገር ግን ከስትንፋስ በላይ ምን አለ? ቪዲዮ ላይ እንደተመለከትነው ብዙዎቻችን በተለያዩ ቃለ መጠይቆች ላይ የምናውቃትን ሃና የተባለችውን በኦክሲጅን የምትተነፍሰውን ወጣት ያነሳል። ይሄው ምንድነው? ከዚህ በፊት ቃለ መጠይቅ አድርጌላት ነበር። ሃናን ጥንካሬዋ ይገርመኝ ነበር። በእንደዚህ አይነት በሚያስጨንቅ ህይወት ውስጥ ሁሉ ጊዜ እየቀጠለች ለኔ ያ አስገራሚ ነገር ነበረ። ነገር ግን አሁን ላይ ራሴ ስቀምሰውና ስመለከተው ወይም ደግሞ ኦክሲጅኑን አድርጌ በእነዚህ አይነት መንገድ መተንፈስ ሲጀምር ሃና ከሚገባው በላይ ጠንካራ መሆኗን ያንንም የነገርኩበት መንገድ
እሷ ካላት ጥንካሬ አንፃር በጣም አናሳ መሆኑን ተገንዝቤያለሁ እያለ ይናገራል። ከዚህ በተጨማሪ ግን ሊያስተላልፈው የፈለገው ዋነኛ ቁም ነገር ሰዎች ያለንን ነገር አናመሰግንም ወይም ደግሞ ቀላል ነገር መስሎ ይታየናል። ዝም ብለን በነፃ በየትኛውም ቦታ ላይ የምናገኘው በመሆኑ ያን ያክል ቫልዩ አይገባንም። ያን ያክል በጣም አስፈላጊ ነገር መሆኑን አናውቅም። በዚህ ምክንያት ፈጣሪን አናመሰግነውም። ግን ያጣነው ጊዜ ምን ያህል ከባድ ነገር መሆኑን እንገነዘባለን። ዛሬ ላይ እኔም ባጣሁት ጊዜ በጣም አስፈላጊ ነገር መሆኑን ተገንዝቤያለሁ አውቄያለሁና ለዚህ ደግሞ ሙሉ ነገር የሰጠንን አምላክ እናመሰግናለን እያለ ነው መልእክቱን ለማስተላለፍ የሚሞክረው ጌች። ታዲያ ይህንን ቪዲዮን አስመልክቶ በጣም በርካታ ሰዎች በተለይ በኮሜንት ሴክሽኑ ላይ እየገቡ ምንድነው ያጋጠመህ ጌች? ምን ሆነህ ነው? እግዚአብሔር ምሕረቱን ይስጥህ፣ በሰላም ወደ ሀገርህና ምንድነው የተፈጠረው ባክን ንገረን እያሉ በኮሜንት ላይ ሲያጨናንቁት ተመልክቻለሁ። ከዚያ ባለፈ ደግሞ በልዩ ልዩ ማህበራዊ ሚዲያዎች ላይ በሌሎቹ በፌስቡክ እና በሌሎቹ ማህበራዊ ሚዲያ መተግበሪያዎች ላይ የጌችን ቪዲዮ እየለጠፉ ብዙ ሰዎች ምንድነው ያጋጠመው ይህ ወጣት እያሉ ጥያቄ ሲያቀርቡ ተመልክተናል። እንግዲህ ይህንን ጥያቄ ይጠይቁ የሚገኙት ከመውደዳቸው ለእርሱ ካላቸው መልካም ነገር እንዲገጥመው ከመመኘታቸው ብዛት ይመስለኛል። ለዛም ነው እየደነገጡ የሚገኙ። ምክንያቱም አፍንጫው ላይ ኦክሲጅን ተክሏል። ከዚያ ደግሞ የሚያወራበትን መንገድ ምን ያህል ከባድ ነገር እንደሆነ እየተናገረ ነው የሚገኘውና በዚህ ምክንያት ነው ሰዎች እንዲደነግጡ የሆኑት። ነገር ግን ቲክቶክ ገጹ ላይ ወደ ኋላ መለስ ብላችሁ ቪዲዮዎችን ብትመለከቱ በደንብ ትገነዘቡበታላችሁ። ታዲያ ቻይና ሀገር ሲገባ ሰሞኑን ቲቤት የተባለች ከተማ ላይ አቅንቶ ነበር። እቺ ከተማ ሆቴሎቿና ማረፊያ ስፍራዎቿ ልክ እንደ ውሃ፣ ልክ እንደ ለስላሳ፣ እንደ ምግብ የትኛውም ቦታ ላይ አልጋ ስትይዙ እንደሚሰጣችሁ ነገር እዚህ ሀገር ላይ ኦክሲጅን ይሰጣችኋል። ያንን ኦክሲጅን እንዴት መጠቀም እንዳለባችሁ፣ እንዴት መክፈት መዝጋት እንዳለባችሁ፣ እንዴት አፍንጫችሁ ውስጥ ከታችሁ ኦክሲጅን ወይም ደግሞ አየር መተንፈስ እንደምትችሉ ያስረዷችኋል ማለት ነው ገና እንደሄዳችሁ። ይህንን አጋጣሚ ይህንን ሁኔታ የሚተርክ ቪዲዮ ሰርቶ አጋርቶ ነበረ ቀደም ሲል። ይሄው ተመልከቱ። ያለውት ሆቴል ነው። እዚህ ጋር የተቀመጠው ምንድነው? ምን ይመስላችኋል? ኦክሲጅን ነው። ከተማዋ የምትገኘው በጣም ከፍተኛ ቦታ ላይ በመሆኑ ከፍ እያላችሁ በሄዳችሁ ቁጥር ደግሞ ኦክሲጅን እያጠረ ይመጣል። በዚህ ምክንያት ለአካባቢው እንግዳ የሆኑ ሰዎች የኦክሲጅን እጥረት እንዳያጋጥማቸው፣ ለመተንፈስ እንዳይቸገሩ ሲባል ኦክሲጅን ይሰጣቸውና በኦክሲጅን ትንፋሽ እንዲወስዱ ይደረጋል ማለት ነው። ታዲያ ጌችም ገና ከመሄዱ ራሱን አመመው። ትንፋሽ እያጠረው ሲመጣ ደግሞ ኦክሲጅንን ተጠቀመ። ያንን ኦክሲጅን ሲጠቀምና ትክክለኛ የሆነ ያተነፋፈስ መንገዱን ባጣ ጊዜ የከበደውን ነገር የጨነቀውን ነገር ምን ያህል አደገኛ መሆኑን በእንደዚህ አይነት አርቲፊሻል በሆነ ኦክሲጅን እየተነፈሱ መኖር ምን ያህል ከባድ ነገር ስለመሆኑ ለማስገንዘብ ለማስረዳት ነው የፈለገው። እንግዲህ በአፍንጫ በሚሰጠው ኦክሲጅን የሚተነፍሱ ሰዎች ወይ በጣም ከፍተኛ ህመም ያለባቸው ናቸው ወይ ደግሞ ሌላ የመተንፈሻ ችግር ያለባቸው ናቸው። ብቻ በእንደዚህ አይነት መንገድ ያሉ ሰዎች ያደርጉታል። እኛም ሀገር ላይ የተለያዩ ሰዎችን እንመለከታለን። እሱ የነገረን ሀናለች። ከዚህ ባለፈ ከሐረር የመጣችው የትናየት አሊበርክ የምትገኝበታለች። እነዚህና ሌሎች የሀገራችን ሰዎች በእንደዚህ አይነት የህመም ችግር ውስጥ ስለሚሆኑ ያንን በአፍንጫ የሚተከለውን ኦክሲጅን ይጠቀማሉ። ታዲያ ያንን ኦክሲጅን አድርጎ ሁሉ ጊዜ መኖር በጣም ከባድ ነገር ነው እያለ ነው እያስረዳ የሚገኘው። ይሄንን ለመግለጽ ነው ይሄንን ለማስረዳት ነው እንጂ ጌች የእውነት ታሞ ወይ ደግሞ ሌላ ችግር ገጥሞት እንዳልሆነ ልትገነዘቡ ይገባል። የለቀቀው ቪዲዮ በጣም ብዙ ሰዎችን ግራ ያጋባና ያስጨነቀ መሆኑን ተገንዝቦ ጌች ዛሬ አዲስ ቪዲዮ ሰርቷል። የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን በእውነት ለተጨነቃችሁልኝ በሙሉ ቃል የለኝም። በጣም ነው ማመሰግናችሁ። አሁን ገና መውረዴ ነው። ለ21 ሰዓት ያህል ባቡር ላይ ነበርኩኝ። ከቲቤት ወደ ቤጂንግ እየተመለስኩ ነውና አሁን ያየሁት ሁሉን የተባለውንም እንደዚህ በቃ እንደሚጋንን አላሰብኩም ነበር። ምክንያቱም ከመጀመሪያው ጀምሮ እየፖስተትኩ ስለነበረ ታመሜ ሳይሆን ወይዘሮ ያመጣብኝ ነገር እንደሆነ ትረዱታላችሁ ብዬ ነበር ብዙ ያላብራራሁት። ግን አስጨንቂያቸዋለሁ። በእውነት በጣም ጊዜ ያክብራችሁ። ቲቤትም ቢሆን ከነወይዘሩ ጥሩ ጊዜ ነው ያሳለፍኩት። ለኔ በተጨነቃችሁት መጠን እኔን በወደዳችሁት መጠን ሰው ሁሉ ይወደዳችሁ፣ ሰው ሁሉ ይጨነቅላችሁ፣ ክፉ አይንካችሁ። በነገራችን ላይ ጌች ማስተርስ ትምህርቱን የተማረው ኮሚኒኬሽን ዩኒቨርሲቲ ኦፍ ቻይና ውስጥ ነውና ከዚህ በፊት ለቻይና ብዙ እንግዳ አይደለም።
የተለያዩ ለየት ያሉ ክስተቶችን በሚገባ እንደሚያውቅ ከቪዲዮቹ ላይ እየተገነዘብኩ ነበር። ወደ ኋላ መለስ ብዬ ስመለከት ቲቤትን እየጎበኘ ነው የሚገኘው። ሌሎቹንም የቻይና ከተሞችን ዞር ዞር እያለ እየተመለከተ ነው። ታዲያላችሁ ሰሞኑን እየተሳተፈበት በሚገኘው ኮንፈረንስ ላይ የቻይና መሪዎች በቅርቡ አንድ ነገር ይፋ አድርገው ነበር። ይሄው ምንድነው ታዳጊ ሀገራትን እንዴት አድርጎ ማበልጸግና ወደ ተሻለ ኢኮኖሚ ማምጣት ይቻላል የሚለውን ጥያቄ ለመመለስ የሚያግዝ ፕሮጀክት መሆኑን ሲጠቁሙ ነበርና አሁንም ጌች የቻይናው የውጭ ጉዳይ ሚኒስቴር ጋር ቀጥታ በተገናኙበት ኮንፈረንስ ላይ እየተሳተፈ ነበር። ጥያቄዎችንም ሲያቀርብ ነበር። በተለይ ደግሞ ኢትዮጵያን ጨምሮ ሌሎች ከሰሃራ በታች የሚገኙ ታዳጊ ሀገራት ምንድነው ማድረግ የሚገባቸው፣ ከድህነት ለመላቀቅ ምን አይነት ቴክኒኮችን መጠቀም ያለባቸው፣ ከዚህ በተጨማሪ ደግሞ የቻይና መንግስትስ እነዚህን ሀገራት በምን አይነት መንገድ ነው ሊደግፋቸው የሚገባው የሚል ጥያቄ እያቀረበ ነበር። እሳቸው የሚመለሱለት መልስ ምንድነው? በብድር በተለያየ የእርዳታ መንገድም ቻይና እነዚህን ሀገራት ለመደገፍ የተራቡና በጣም በከፍተኛ ችግር ውስጥ የሚገኙ ዜጎችን ኑሯቸውን ለማሻሻል እኩል የሆነ የአኗኗር ዘዴ እንዲኖራቸው ከፍተኛ ጥረት ልታደርግ እንደሆነ ጠቁመዋል ማለት ነው። ከዚህ በተጨማሪ በቻይና በሚገኘው የኢትዮጵያ ኤምባሲ ውስጥ ተገኝቶ የኢትዮጵያን አምባሳደር አግኝቶ ነበር። ውይይት አድርጓል፣ አቀባበል ተደርጎለታል። እንዲህ አይነት ደስ የሚያሰኙ ቆይታዎችን በቻይና እያደረገ እንደሚገኝ ጌች በቪዲዮቹ ላይ ያጋራን ይገኛል። ስለዚህ ደስ የሚያሰኝና መልካም ጊዜ እንዲሆንለት ከወዲሁ እንመኛለን። እንግዲህ እናንተ ደግሞ በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች ከኛ ጋር ስለምትሆኑ እኛን ስለምትከታተሉን እንዲሁም ደግሞ ቻናላችን ቤተሰቦች ስለምትሆኑ በጣም ነው የምናመሰግናችሁ፣ የምንወዳችሁም ጭምር። ደግሞም የተለያዩ ሐሳብ አስተያየታችሁን ሁሉ ጊዜም ተሰጡናላችሁ በቀናነትና የእናንተ ቅን የሆነ ሐሳብና አስተያየት ደግሞ ለኛ ፍጹም ደጋፊያችን ነው። ምክንያቱም ራሳችንን እንድንፈትሽ፣ እንድናሻሽል፣ ከነበርንበት ከፍ እንድንል የሚያደርገን የእናንተ አስተያየት መሆኑን በሚገባ እናምናለን። የምትነግሩንን ጥሩ ነገር ደግሞ ባለበት እያስቀጠልን ደካማ ጎናችንን ደግሞ እያሻሻልን አብረን ቆይታ እናደርጋለን። ስለዚህ አስተያየታችሁን አሁንም ሁልጊዜም እንድትሰጡን በአክብሮት እንጠይቃችኋለን ማለት ነው። በዛሬው ዝግጅታችን እንግዲህ ሁለት ያህል መረጃዎችን አንስተናል። ስለ ኤፍሬም ታምሩ ነግራናችኋል። ለየት ያሉ አድናቂዎቹን አንስተናል። በቅርቡ ደግሞ ያመጣዋል የተባለው ሰርፕራይዝም ምን እንደሆነም ነግራናችኋል። ከዚህ ባለፈ የኢቢኤስ ቴሌቪዥን ጋዜጠኛና ፕሮግራም አዘጋጅና አቅራቢው ጌታሁን አሰፋን በተመለከተ በትናንትናው ዕለት የወጣውን ቪዲዮና አወዛጋቢውን ክስተት ከዚያም እውነታው ምንድነው ብለን ፈትሸን ሐሳቡን አቀርበናችኋል ማለት ነው። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ አብሬያችሁ ቆይታ አድርጌያለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ። ይጠቅማችኋል ብላችሁ ለምታስቧቸው ወዳጆቻችሁ እንዲሁም ጓደኞቻችሁ ደግሞ ሼር ማድረግም ትችላላችሁ። በሚቀጥለው እስክንገናኝ ሰላም ሆኖልን